ጤና ይስጥልኝ ክቡራንና ክቡራት አድማጮቼ እንደምን አምሽታችኋል። ዛሬ ዕለተ ማክሰኞ ቀን 20 2018 ዓ.ም ለዛሬ ያስኩላችሁን ሶስት ዋና ዋና መረጃዎች ለእናንተ አደርሳለሁ። የመጀመሪያውና ዋነኛው መረጃ ውድ አድማጮቼ በስተርሊንክ ማለት ነው የቡዲዝም ተከታይ ቄሶች በዛሬው ዕለት 110 ኪሎ ግራም እንግዲህ ካናቢስ እጽን ይዞ ስለመገኘታቸው አዲስ የወጣ መረጃ ነው። ይህን አደርሳችኋለሁ። በሁለተኛ ደረጃ ውድ አድማጮቼ በትራምፕ ላይ የተፈጸመው የግድያ ሙከራ ከምን ደረሰ ስለ ኮል አለንስ ማወራችሁ ይኖረኛል። በሶስተኛ ደረጃ አንድ በጣም ልብ አንጠልጣይ የሆነ መረጃ ውድ አድማጮቼ አንድ ሰው እንግዲህ የእህቱን አጽም ማለት ነው ተሸክሞ ባንክ ድረስ ሄደበት። ይሄ በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። እኔ ሶስቱን መረጃዎች አዘጋጅቼላችኋለሁ። እናንተ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮ ላይክ እና ሼር በማድረግ ጀምሩት። እስከ መጨረሻው አብራችሁን ቆዩ። መልካም ምሽት። በሃይማኖት አባቶች ካባ ውስጥ የተሸሸገ ሚስጥር ሲገለጥ ሙሉ መረጃውን ላደርሳችሁ ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሩት። በስተርሊንክ መንፈሳዊ ድባብና ድንጋጤ የፈጠረ አንድ ክስተት በዓለማችን ዙሪያ ተከስቷል። እውነትና መንፈሳዊነትን ያስተምራሉ ተብለው የሚታሰቡ 22 የቡዲስት መነኮሳት ባልተጠበቀ ሁኔታ በከባድ ወንጀል ተጠርጥረው በቁጥጥር ስር መዋላቸውን መረጃዎች እያስነበቡ ይገኛሉ። ምን ተፈጠረ? በስተርሊንክ ዓለም አቀፍ አውሮፕላን ማረፊያ በተደረገ ጥብቅ ፍተሻ መነኮሳት በሻንጣቸው ውስጥ ደብቆት የነበረ 110 ኪሎ ግራም የሚበዝን ካናቢስ እጽ ተገኝቷል። የጸጥታ አካላቱ ፍተሻውን ባያበረቱት ኖሮ ይህ ከፍተኛ መጠን ያለው እጽ ወደ መዳረሻው ሊያመራ ይችል ነበር። የህግ ሂደቱ ፖሊስ የእጽ ምንጭ ከየት እንደሆነና ወዴት ሊላክ እንደታሰበ ጥልቅ ምርመራ እያደረገ ይገኛል። ህዝባዊ ድንጋጤ ድርጊቱ በሃይማኖት አባቶች መፈጸሙ እንግዲህ በመላ ሀገሪቱ ከፍተኛ ቁጣና መነጋገሪያ አጀንዳ ፈጥሯል ማለት ነው። ልብስ ሰው አያደርገውም እንደሚባለው ሁሉ ይህ ክስተት በማንኛውም ዘርፍ ውስጥ ጥንቃቄና ህግን ማክበር ምን ያህል አስፈላጊ እንደሆነ ያሳያል። መንፈሳዊ መሪዎች ለህዝብ ምሳሌ መሆን ሲገባቸው እንዲህ ባለው ድርጊት መሳተፋቸው ለብዙዎች ትልቅ ድንጋጤ የሆነ ኩነት ሆኖ ብሏል። በሃይማኖት ካባ ተሽገው እንዲህ ያሉ ህገወጥ ድርጊቶችን የሚፈጽሙ ሰዎችን በተመለከተ የእርሱ አስተያየት ምንድን ነው? ሐሳቡን በኮሜንት ሴክሽን ያጋሩ። የደህንነት ጥበቃውን ሰብሮ ወደ ዋይት ሃውስ የገባው የሞት አዋጅ ከምን ደረሰ? ሙሉ መረጃውን ላደርሳችሁ። የሲደመር ምልክት ነክታችሁ ቤቱን ፎሎ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። በፕሬዝዳንት ትራምፕ ህይወት ላይ አደጋ ለመጣል አቅዶ የነበረው ኮል አለን የካሊፎርኒያ መምህር ምን አይነት አውዳሚና ጨራሽ መሳሪያዎችን ታጥቆ እንደነበረ የሚያሳዩ የቪዲዮና የፎቶ መረጃዎች አሁን በይፋ ተለቋል። ይህ ግለሰብ በዋይት ሃውስ የጋዜጠኞች እራት ግብዣ ላይ ከፍተኛ ባለስልጣናትን ኢላማ ያደረገ እቅድ ይዞ የነበረ ሲሆን በቁጥጥር ስር በዋለበት ወቅት የተገኙት መሳሪያዎች ግን ማንኛውንም ሰው የሚያስደነግጡና የሚያሸብሩ ናቸው። በቁጥጥር ስር የዋሉ ገዳይ መሳሪያዎች ዝርዝር ባለ 12 ፔጅ ፓምፕ አክሽን ሹትገን ለከፍተኛ ጥፋት የተዘጋጀ 0.38 ካሊበር ሴንቲሜትር አውቶማቲክ ሽጉጥ ለፈጣን ጥቃት የታለመ አደገኛ ቢላዎች፣ አንድ ትልቅ ቋሚ ምላጭ ያለው ቢላ ጨምሮ በርካታ ስለታማ መሳሪያዎች፣ ተጨማሪ ወታደራዊ ትጥቁን ለመፈጸም እንግዲህ የተዘጋጀ ልዩ ቁሳቁሶች። ይህ በእንዲህ እንዳለ ኮል አለን አሁን ካለበት እስር ቤት ሳይወጣ በሚከተሉት 3 ከባባድ ወንጀሎች ፍርድን ይጠባበቃል። የመጀመሪያው በፕሬዝዳንቱ ላይ የግድያ ሙከራ፣ ሁለተኛው ህገወጥ የጦር መሳሪያ፣ ሶስተኛው ተኩስን በመክፈት። ጥያቄ ለእናንተ፣ የእርሱ አስተያየት በዚህ ላይ ምንድን ነው? እንዲህ ያለ የደህንነት ጥሰቶች እንዳይደገሙ ምን መደረግ አለበት ብለው ያስባሉ? ሐሳቡን በኮሜንት ሴክሽን ያጋሩ። ዜናው ሌሎች እንዲደርስ ሼር ማድረግ እንዳይረሳ። አዳዲስና ትኩስ መረጃዎች እንዲደርሳችሁ ቤቱን ፎሎ አድርጉ። ቢሮክራሲያቸው ጭንቅላቱ ታሞ መቃብር ቆፈረ፣ ሬሳ ተሸክሙ። እዚህ ደርሰናል። አጃኢብ ነው። አለመተማመን በስቶ በጣም ሰው ሲከዳዳ መቃብር ቆፍሮ፣ ይሄ አሳዛኝ መረጃ ወደ አድማጮቼ አስመኖር ተሸክሞ መስሪያ ቤት ሄደው መረጃ ሊያደርግ እንደዚህ ተጨካክነናል፣ እዚህ ተደራርሰናል። መረጃውን እስቲ ልንገራችሁ። ትንሽ ከበድ ያለ መረጃ፣ አሳዛኝና ልብ የሚሰብር ዘገባ።
እህቱ መሞቱን ለማረጋገጥ አጽሟን ተሸክሞ ባንክ ሄደው ሰው አሳዛኝ ታሪክ። ይህ ጉዳይ እንግዲህ በማህበራዊ ሚዲያ መነጋገሪያ የሆነ ጉዳይ ነው። እስኪ ላደርሳችሁ፣ ምን ፊል እንደምታረጉ ባላቅም ማለት ነው። ይህ በፎቶ ላይ የምታዩት ሰው ማለት ነው በህንድ ኦዲሻ ግዛት ውስጥ ነው የሚኖረው። የባንክ ሰራተኞቹ የእህቱን ሞት በወረቀት ካላረጋገጥክ በማለታቸው ግለሰቡ ተስፋ በመቁረጥ የተቀበረችበትን መቃብር ቆፍሮ እንዴት እንደሚከብድ አስቡት። አጽሟን በመሸከም ባንክ ድረስ ይዟት ቀርቧል። ይህ ታሪክ በወረቀት ማስረጃና በሰው ልጅ ስቃይ መካከል ያለውን ግጭት በግሉ ያሳያል። እስኪ ዋና ዋና ነጥቦቹ ግልጽ ይሆንላችሁ። ግትር ስለመሆኑ ባንከሮቹ፣ የአስተዳደር ስርዓቶቹ ከሰው ልጅ ክብርና ስሜት ይልቅ ለደረቅና ለአንዲት ብጣሽ ወረቀት ቅድሚያ ሲሰጡ እንዲህ ያለ ዘግናኝና ጨካኝ ክስተት ይፈጠራል። የተስፋ መቁረጥ ጫፍ። ይህ ቢሮክራሲ የበዛበት ሰው ግለሰቡ የእህቱን የባንክ ሂሳብ ወይንም የጡረታ ጉዳይ ለማስፈጸም በቢሮክራሲያቸው በመሰላቸቱ የመጨረሻው አማራጭ አጽሟን ይዞ መቅረብ ግዴታ ሆኖ አገኘ። የህብረተሰቡ አስተያየት ልንገራችሁ። በፎቶ ላይ እንደምታየው ከፊትህ ቆሞ ካለው ሰው ይልቅ ከከስተመር ይልቅ ወረቀት አስፈላጊ የሚሆንበት ጊዜ በጣም አሳዛኝና መጥፎ ጊዜ የሚለው ሐሳብ የብዙዎችን ልብ እንግዲህ የነካና ይህ ታሪክ ብዙዎችን ያሳዘነው ሆነ። የእሱ ሐሳብ ምንድነው? ዳራጆች በየመስሪያ ቤቱ የሚያጋጥማችሁ አላስፈላጊ የወረቀት ወከባዎችና ዛሬ ሂድ ነገና የሚሉ ቢሮክራሲዎች በሰው ልጅ ህይወት ላይ እያደረሱት ያለው ጫና እንዴት ታዩታላችሁ? እርስዎ በዚህ ጉዳይ ያጋጠማችሁ ነገር ዛሬና ነገና በሚል ለተጨማሪ እና ወቅታዊ አስገራሚ መረጃዎች ይህንን ገጽ እንግዲህ ፎሎ አድርጉ። ይህንን ቪዲዮም ላይክ፣ ሼር አድርጉ እባካችሁ። ዛሬ እንኖር እንሙት አናውቅም። ተፈቅዶልን ነው በህይወት ያለ ነው። እሺ በእናታችሁ ባንችልም ጥሩ ሰው ለመሆን እንሞክር። ሰዎችን አናንገላ፣ ጥሩ ሰው እንሆን። አንድ ሀገር ነው ያለችን፣ አንድ ነፍስ ነው ያለችን፣ አንድ ሃይማኖት ነው ያለችን። ስወዳችሁ ጥሩ ሰዎች እንሆን፣ እንዲህ አናሰቃይ ሰዎችን።